የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? ዛሬ እግዚአብሔር በምህረቱ በፍቅሩ በቸርነቱ እርሱን እንድናመልክ እርሱን እንድናመሰግን ይህችን ሰዓት ለኛ ስለሰጠን ስሙ የተመሰገነ ይሁን። ከንባባት ዛሬ እንደሰማነው የመጀመሪያ ንባብ ለኛ ትምህርት ነው። እስራኤላውያን የእግዚአብሔር ሕዝብ ሆነው ለብዙ ዓመታት ቆይተው እግዚአብሔር በተለያዩ ሁኔታዎች ከነሱ ጋር ሆነው እየመራቸው በደመና ውስጥ ሆነው ከነሱ ጋር አይዟችሁ እያላቸው እየመከራቸው እያጽናናቸው ምግብና ውሃ በሌለበት በምድረ በዳ በተአምራዊ ምግብ መና በመስጠት በማዝነብ እየመገባቸው ውሃ ጠማን ሲሉ ከአለት በድንቅ ተአምራት ውሃ አፍልቀው እንዲረኩ ጠጥተው እንዲረኩ ያደረጋቸው በሁሉ ነገር ከነሱ ጋር ሆነው ሳለ ምናልባት ድሎት በስቶባቸው ሊሆን ይችላል። ምናልባት ከዚህ የበለጠ ሌላ ነገር ይኖራል ብሎ አስቦ ሊሆን ይችላል። ነገር ግን ተቃራኒ ሆነው ተገኙ። ጣዖት ማምለክ ጀመሩ። እሱን ወደ ጎን አስቀምጦት ማለት ነው። ጣዖት ማለት ምን ማለት ነው? ራሱ ጣዖት ማለት ማንኛውም አይነት ነገር ከእግዚአብሔር በፊት የሚናደርገው ነገር ሁሉ ጣዖት ነው። ከእግዚአብሔር በላይ ለምንወዳቸው ነገሮች ቅድማ ሲንሰጥ ያ ጣዖት ነው። ከሰዓት ጀምሮ ለእግዚአብሔር የተሰጠውን ሰዓት ትተን ለሌላ ነገር ለስጋዊ ጉዳይ ስናስቀምጥ ያ ራሱ ጣዖት ነው። ገንዘብም ጣዖት ሊሆን ይችላል። የሰጠው ግን ማን ነው? እግዚአብሔር ነው። ከእግዚአብሔር በላይ ገንዘብን የሚወድ ከሆነ ያ ጣዖት ነው። የራሴ ጤንነት ራሱ ጣዖት ሊሆን ይችላል። የሰጠኝን አምላክ ተመስገን ከማለት በቀር ራስን ሁሉ ጊዜ በየሰዓቱ እያየው ሰዎች እንዲያዩ ራስን ይሁን እያልኩ ከርኩ ያ ራሱ ጣዖት ነው። ወደ እግዚአብሔር ቤት ሄዶ እሱ ማመስገን ሲገባ ወደ ጣዖት ወደ ቃልቻ ሄዶ ማምለክ ጣዖት ነው። እስራኤላውያን ይሄ ነገር ነው ያደረጉት። በጣም የሚያሳዝን ነው። ወርቅ ሰብስበው ጥጃ ሰሩ፣ በዛ ላይ መስገድ ጀመሩ። ከበሉ ከጠጡ ከጠገቡ በኋላ ይሄን ድርጊት ፈጸሙ። በዛም አላቆሙ። የስጋቸውን ፍላጎት ለማሟላት ወዳና ወዲህ መሯሯጥ ጀመሩ። የዝሙት ፍላጎት የስጋን ደስታ ለመፈጸም ላይና ታች ተራሯጡ። አምላካቸውን ወደ ጎን ተው፣ ውለታ ረሱ። ይሄም በዘመናችንም እየሆነ ያለ ነገር ነው። እንደ እስራኤላውያን በትክክል ይሄ ነገር በእነሱ አስተሳሰብ ባናረግም በተለያዩ መንገዶች ይሄን እየፈጸምን እንገኛለን። እስራኤላውያን እምነታቸውን አጡ በእግዚአብሔር። እምነታቸው ጭራሽ ጠፋ። አጉረመረሙ በእግዚአብሔር ላይ። እግዚአብሔር እኮ ይሄን እያደረገ አይደለም፣
እግዚአብሔር እኮ ይሄን እየፈጸመ አይደለም እየሰጠኝ አይደለም በማለት ማጉረምረም ጀመሩ። ማጉረምረም መልካም ነገር አይደለም። ከዛ በኋላ ያ ሁሉ አጸፋ ውጤት ምንድነው? ምን ሆኑ? ምን ሆኑ? ተቀሰፉ። እግዚአብሔር እባብ ሰደዳቸው። ጊዜ ሰጠው፣ አልሰሙ። በአንድ ቀን ውስጥ ስንት ሺህ አለቁ? ስንት ሺህ? 123,000 123,000 ማለት እንግዲህ ትንሽ አይደለም። በአንድ ይምባሉ። ሐዋርያ ጳውሎስ ይሄ ሁሉ ለነሱ የሆነው ለእናንተም እንዳይሆን ምን ሆኑ? ተጠንቀቁ ያለን ነው። እየመከረን ነው። ይሆን ይደርሰናል። እንደዚህ ከሆነ እኛም እምቢ ካልን የሱን ቃል መስማት እምቢ ካልን ወደ ራሳችን ፍላጎት ብቻ ከሮጥን ከእግዚአብሔር ይልቅ ሌሎች ነገሮችን ብቻ ካስቀደምን በእስራኤል ላይ የደረሰ ነገር ለምን አይደርሰንም? የዛን ጊዜ የነበረው አምላክ አሁንም አምላክ እሱ አልተለወጠም፣ አልተቀየረም። እንደነሱ አትሁኑ ያለ ነው ሐዋርያ ጳውሎስ። እንደነሱ ከሆነ እኛም እንደነሱ እንረግፋለን። እግዚአብሔር ከዛ ሁሉ ይሰውረን። ጸሎት ያስፈልጋል። ጌታ ሆይ አድነን ማለት ያስፈልጋል። ከዛ ሁሉ ጌታ ሆይ ጠብቀን ማለት ያስፈልጋል። ደካሞች ነን ጌታ ሆይ አንተ አብርተን ማለት ያስፈልጋል። እንደነሱ እንደነ እስራኤላውያን አመፀኞች እንዳንሆን ጌታ ሆይ አንተ ጠብቀን ማለት ያስፈልገናል። ካልሆነ እኛም እንደዛ እንሆናለን። እግዚአብሔር መሐሪና ቸር ስለሆነ ወደሱ እንመለስ ነው። የኔ ጥሪ የኛ የእግዚአብሔር ጥሪ እኔን አንተን አንቺን እርሶን እግዚአብሔር ወደ እርሱ እንድንመለስ ይጋብዘናል። ከዝሙት እንድንራቅ፣ ከጣዖት ማምለክ እንድንራቅ፣ እግዚአብሔርን ብቻ እንድንከተል። እስራኤላውያን እግዚአብሔር በደመና ውስጥ ሆኖ ለነሱ ሲናገር ነበር። አሁን ግን እኛ ከእስራኤላውያን የባሰ የቅርብ አምላክ አለን። ከነሱ በላይ ክርስቶስ አለን። ክርስቶስን እናያለን። አናይም? እናያለን። እንዴት እናያለን? ምን አለን? ቅዱስ ቁርባን አለን። ስለዚህ ክርስቶስ በእኛ መካከል አለ። እየበላን ነሱ፣ እየጠጣን ነሱ። በድምጽ ብቻ አይደለም የምንሰማው፣ በተግባር እያየን ስለሆነ እኛ እድለኞች ነን። ተመሳሳይ ፈተናዎች ሊደርሰን ይችላል። እኛ ሰዎች ነን። እግዚአብሔር ግን ታማኝ ስለሆነ ወደሱ እንመለስ። እሱ መንገድ ያሳየናል። ከዛ ሁሉ መከራ የምናመልጥበት መንገድ ያሳየናል። እንደዛ ዛሬ ከእስራኤላውያን ታሪክ ሰምተናል። እንጠንቀቅ ነው። አንድ የዮሩባ የሚባል ብሔረሰብ አለ በናይጄሪያ ውስጥ። አይን ክፉን አይታ የማትጠነቀቅ በኋላ ታለቅሳለች ይላሉ። አይን ክፉን አይታ የማትጠነቀቅ በኋላ ምን ትሆናለች? ታለቅሳለች። ይሄንን ማስጠንቀቂያ እየሰማን ቸል ብለን ካለፍን ነገ ደግሞ የምናለቅሰው ማን ነው? እኛ ነን። እግዚአብሔር አታድርጉ ያለውን እያየን እየሰማን ካላደረግን የምናለቅሰው እኛ ነን። ለምሳሌ ሕፃናት እሳት አያውቁም። ወደ እሳት
ይሄዳሉ ይሮጣሉ እናት ግን ስለምታውቅ ሕፃኗ ወደ እሳት እየሄደ ካልከለከለች ሕፃኗ ሄዶ እሳት ይዞ ከተቃጠለ በኋላ ትስቃለች አትስቅም ታለቅሳለች ይሄ ማስጠንቀቂያ ነው ለኛም አሁንም እየሆነ ያለው ነገር ስለሆነ ዝሙት አሁንም አለ ጣዖት ማምለክ አሁንም አለ በእግዚአብሔር ላይ ማጉረምረም አሁንም አለ ትእዛዛትን ያለ መፈጸም አሁንም አለ ለአለቆች ያለ መስማት አሁንም አለ አሁን ግን ዛሬ እንደነሱ እንዳንሆን እግዚአብሔር እያስጠነቀቀን ነውና ወደሱ እንመለስ ክርስቶስና ፈሪሳውያን እርስ በርስ ሁሉ ጊዜ አይስማሙ ችግሩ የክርስቶስ ሳይሆን የፈሪሳውያኖች ናቸው ሁሉ ጊዜ እግዚአብሔር ክርስቶስ በሚያደርጋቸው ነገሮች አይስማሙ ጥያቄ ማንሳት አለባቸው መቃወም አለባቸው አስቡ የሰንበት ጥያቄ ተነስቷል ሰንበት ሁላችን እናውቃለን ሰንበት ማለት በአይሁዳውያን ዘመን የእረፍት ቀን ነው የአምልኮ ቀን ነው በዛ ቀን ምንም አይሰራም የትም አይከድም ሰው ራሱ ቢታመም ወደ ሕክምና አይወሰድም ምክንያቱም ያ ቀን የተቀደሰ ስለሆነ ሕግ ማክበር አለባቸው በሁሉ ጊዜ እነሱ ሕግ ማክበር በጣም እንደ ዋና ነገር አድርገው ነው የሚቆጥሩት ሰው ራሱ ምናልባት በሞት አፋፍ ላይ ካልደረሰ ካህናት ጠርቶ እንደም ወይንም የእግዚአብሔር ሰዎችን ጠርቶ ጸሎት እንዲያደርጉ አይጋብዙ እነሱ ያንን ሰንበት ከመጣስ ህይወታቸው ቢያጡ ደስ ይላቸዋል ነገር ግን ክርስቶስ ያንን ሜንታሊቲ ያንን አስተሳሰብ ቀይሮ መጥቷል ቀይሮ ሲመጣ እነሱ እርሱን ለመቃወም ተነስተዋል መጀመሪያ ምንድነው ያሉት ያንተ ደቀ መዛሙርት በይሁድ በሰንበት ያልተፈቀደውን እያደረጉ ነው እነሱ ደግሞ ከክርስቶስ ጋር ከአለቃቸው ጋር ሲሄዱ እርሻ ውስጥ ስንዴ እየቀጠፉ እየበሉ ነበር ሲበሉ የነበረው ለምንድን ነው ስለተጠገቡ ነው አይደለም ስለተራቡ ነው እውነተኛ የሆነ ረሃባቸውን ለማስታገስ ነው እየበሉ እየቀጠፉ ሲሄዱ የነበረው ነገር ግን ያንን ራሱ ክርስቶስ እንደዚህ አድርጉ ብሎ አላዘዛቸውም ነገር ግን እነዚህ ፈሪሳውያኖች ከየት እንደመጡ ማቴዎስም አይገልጽም ነገር ግን ለኪስ ሮጦም መጡ ከዛ በኋላ እነሱ ያሰቡት አለቃቸው ስለሆነ በሱ ትእዛዝ መሰረት ነው እነዚህ ደቀ መዛሙርቶች ይሄንን በይሁድ ላይ ያልተፈቀደው ነገር ያደረጉ ያሉት ብሎ ኪስ ጀመሩ ነገር ግን የዛንም ክርስቶስ ምንም አልበላም አንድንም እሸት አልቀጠፈም ወይም ስለዚህ ምንድነው ዋናው ነገር እዚህ ላይ ማየት ያለብን ክርስቶስ የተረዳው ምንድነው እነዚህ ሰዎች ሕግ አነበቡ ነገር ግን ምን እንደሆነ በትክክል እንደማይረዱ አወቃቸው ከዛ በኋላ ጥያቄ እሱም ጠየቀ እስቲ ከናንተ ማን ነው እስቲ በጉ በጉድጓድ ውስጥ ገብቶ በሰንበት ቀን ጎትቶ የማያወጣው ብሎ ጥያቄ ጠየቃቸው በእነሱም ጋር ምንም አይደለም ነገር ግን ኢየሱስ የሱ ጥያቄ ለምንድነው በጎ ማድረግ በየትኛውም ቀን የተፈቀደ ነው ወላ ሰንበት ወላ ሰኞ ሁሉ ቀን በእግዚአብሔር ፊት የተቀደሰ ነው አንዳንድ ሰዎች አሉ ወግ አጥባቂዎች
ወግ አጥባቂዎች መልካምን ነገር ያዩ አያደርጉም። ዛሬ እንደዚህ ስለሆነ አላደርግም፣ ዛሬ እንደዚህ ስለሆነ ወደ ማሳያ አልሄድም፣ እንደዚህ ስለሆነ ሱቄን አልከፍትም፣ እንደዚህ ስለሆነ እንደዛ አይነት ወግ አጥባቂዎች። መልካም ማድረግ ክፋት አይደለም። በሰንበት ቀን ሰውን መርዳት፣ የታመመውን መጠየቅ፣ የሞተን መቅበር ክፋት አይደለም። እኛም እንደነሱ አንዳንድ ሐሳቦች ሊኖር ይችላል። በባህል ደረጃ፣ በቤተሰብ ደረጃ በዚህ ቀን እኮ እንደዚህ ከሆንክ እንደዚህ ትሆናለህ፣ አታድርግ የሚባል ነገር አለ። ስለዚህ እኛ መልካም ማድረግ እንጂ በህግ ሁሉ ጊዜ በህግ መደገፍ እንደሌለብን ነው። ህግ መጠበቅ ጥሩ ነው፣ ነገር ግን ህግ አያድነንም። የሚያድነን ምንድነው? ክርስቶስ ነው፣ እምነት ነው፣ መልካም ማድረግ ነው። መልካም ማድረግን ስንማር መልካም ሲናደርግ እንጸድቃለን። ከዛ የተነሳ ነው ክርስቶስ ያለው የሰው ልጅ የሰንበት ጌታ ነው እንጂ ሰንበት የሰው ጌታ አይደለም። ቅድማ መስጠት ያለብን ነገር መስጠት አለብን። ምንድነው ቅድማ መስጠት ያለብን? እርዳታ ነው። አሁን ራሱ ከዚህ የወጣን አንድ ሰው በመንገድ ላይ ቢወድቅ ፎቶ ለማንሳት የሚሮጡ ሰዎች አሉ ከማንሳት ይልቅ። ለምን? የሱን ፎቶ በፌስቡክ ላይ ለመልቀቅ። አንድ ሰው የተጣላ ከማለያየት ይልቅ ፎቶ አንስተው ቪዲዮ አንስተው በቲክቶክ ላይ የሚያስቀምጡ ሰዎች አሉ። ስለዚህ ቲክቶክ ምንም አያደርግም። ለቲክቶክ ከመቅረጽ ያንን ሰው ብንረዳ ጥሩ ነው። መልካም ማድረግ ያስፈልገናል። ክርስቶስ ራርቷል። እጀ ሽባ የሆነውን ሰው እንግዲህ ሳይጠይቅ እንደውም ሄዶ በትእዛዝ እጅን ዘርጋ ብሎ አድኗል። በሰንበት ቀን ነበር ያም። ስለዚህ በሰንበት ቀን ማዳን፣ መፈወስ፣ በጎ ማድረግ ተፈቅዷል። እኛም መልካም ለማድረግ እንነሳ። እኛም መልካም ለማድረግ ሁሉ ጊዜ እንነሳ። ሁሉ ጊዜ ክርስቶስ የሚለውን ትምህርት ለማድረግ ዝግጆች እንሁን፣ ቸሬዎች እንሁን እንጂ የህግ የወግ አጥባቂዎች እንዳንሆን። ይህንን በማሰላሰል ይህንን ወደ ልባችን በመውሰድ መጀመሪያ ላይ የተሰጠንን ማስጠንቀቂያ ሳንረሳ እዛ ላይ ካለን የሚመለከተን ከሆነ በእስራኤላውያን ላይ የደረሰው ነገር እኛም ዛሬ ወደ እግዚአብሔር እንመለስ። ከዛ በኋላ ደግሞ ያን ሁሉ የድሮውን አመለካከት ትተን የሰንበት አክባሪዎች፣ የበዓላት አክባሪዎች ብቻ ሳንሆን መልካም በማድረግ የእውነተኛ የክርስቶስ ተከታዮችና ወዳጆች እንድንሆን እግዚአብሔር ራሱ ይባርከን።